ከረማችሁ ሁሉ ሰላም እግዚአብሔር ይመስገን። ተማር ልጄ የዩቲዩብ ቻናል ነው። ዛሬ ሁለት ነገር ብቻ ሼር ላድርጋችሁ፣ እስኪ አዳምጡት። ስሙኝማ ኢንትራንስ ኤግዛም እንግዲህ ከሰሞኑ ተለቆ አንዳንድ መረጃዎችን እየሰማን ካለፉት ጋር ደስተኞች እየሆንን እንግዲህ ውጤታቸው ዝቅ ካለ ተማሪዎች ጋር እንግዲህ አብረን እያዘን እያጽናና እንገኛለን። ሁለት ነገር ብቻ ልንገራችሁ። አንደኛ እኔ የምሰራበት ስራ ቦታ እና ደግሞ አንዲት ተማሪ ደውላ የነገረችኝን ነገር ልንገራችሁ። ስሙማ በእኛ አካሄድ በእኛ መስሪያ ቤት እስከምናውቀውና እስከታወቀው ድረስ ሁሉም ትምህርት ቤት ላይ ባለው መረጃ መሰረት ከፍተኛ ውጤት ማስመዝገብ የቻሉ ልጆች የቶቹ ልጆች ናቸው? የደረጃ ተማሪዎች ናቸው። ይሄ ግልጽ ነው፣ ለማናችንም ግልጽ ሊሆን ይገባል። ገብታችኋል? ደረጃ ላይ አሪፍ የነበሩ ልጆች ቶፕ 1 2 3 የነበሩ ልጆች ክላስ ውስጥም አሪፍ የነበሩ ኤግዛም ላይ ስኮር ማድረግ የሚችሉ ልጆች ኢንትራንስ ኤግዛም ከፍተኛ ውጤት አምጥቷል። ምንም የምታመካኘው ነገር የለህም ነው ወዳጄ። አሁን ቀጣይ ዓመት ስፔሻሊ 18 ላይ ለምትፈተኑት በጣም አስመራችሁበት እንድታቁ ፈልገው ካነበብክ ማታመጣበት ምክንያት የለም። ይሄ የኛ አናሊሲስ የደረስንበት ነው። ኢቨን ሞዴል ሲፈተኑ በነበረው ኦንላይን ፈተና ሲፈተኑ በነበረው ከፍተኛ ውጤት ያመጡ ልጆች ኢንትራንስ ፈተና ማውን ከፍተኛ ውጤት አምጥቷል። ገብታችኋል አይደል? ስለዚህ ምንም ላይክ እንደዚህ የሆነ ነገር ብለን የምንሸፋፍነው ነገር የለም። ስለዚህ በአንድ ቃል በፊት ላይ ይሰራ የነበረ ልጅ ኢንትራንስ ኤግዛም ከፍተኛ ውጤት አምጥቷል። ገብታችኋል? በጣም ትምህርት በጣም ከብዶት እንትን እያለ የነበረ ልጅ ከፍተኛ ውጤት ያመጣ ሰው አለ? የለም፣ አልመጣም ከፍተኛ ውጤት። ምክንያቱም በፊት ላይ ያልነበረ ትሬንድ ስለነበረ ማለት ነው። ስለዚህ እያልኳችሁ ያለሁት ከወዲሁ ከጊዜው ማለት ገና አሁን መስከረም 5 6 ላይ ያለ ተዘጋጁ። አሁን ካልዘጋጃችሁ በኋላ በጣም ነው የሚከብዳችሁ። ሌላ ሁለተኛ ነገር አንድ ሰው ደውሎ እኔን ሼር ያደረገኝን ነገር እነግራችኋለሁ። ምንድን ነው ያለኝ? ደውሎ እንደዚህ ነው ውጤት እንደዚህ ዝቅ ብሎብኛል፣ ስለዚህ ምን ይሻላል ምናምን ሲል በቃ አይዞን ምናምን ብዬ ነው ያወራሁት። የሌላ ትምህርት ቤት ተማሪ ነው እንደው እና በጣም እንደተሰበረ በጣም እንደተጎዳ በጣም እንዳዘነ ነው የነገረኝ። እና ለምን እንደዚህ ይሆናል? አሁን ልል የምፈልገው እዚህ ጋር ይህን ያክል ለምን እንደምታዝኑት፣ በቃ ተጎድታችኋል፣ ግን ራሳችሁን አትቁጡ። ውጤቱ ዝቅ ማለቱ በጣም ልብ ይሰብራል። ዊናውዛ ግን ሌላ ነገርም እኮ አለ አይደለ? ከኢንትራንስ ውጪ ሌላ የምታልፉበት ሌላ ፕሪሲድ አድርጋችሁ የምትሄዱበት መንገድም አለ። ውጤት ዝቅ ያለባችሁ ልጆች፣ ያሰባችሁት ያልተሳካ ልጆች ምናም ተጽናኑ፣ ብርታት ይሰማችሁ። ነገ ሌላ ቀን፣ ዛሬ የወደቃችሁበትም ቀን ነገ ደግሞ ከፍ ብላችሁ ይታዩበታላችሁ። ስለዚህ ባካችሁ ባለማለፋችሁ በጣም የደበራችሁ በጣም ያዘናችሁ ኢቨን ኢፍ ቤተሰብ በጣም የተማረረ በእናንተ ኬዝ ምናምን ካላችሁ ይሄ ቪዲዮ ለእናንተ ነው። እባካችሁ ብርታት ይሰማችሁ። ይሁላችሁ ዛሬም የሚወዳችሁ ሰው አለ፣ ዛሬም የሚፈልጋችሁ ሰው አለ። እንዳልተፈለገ ሰው ራሳችሁን አትዩ። መውደቃችሁ ከሰው ከተለያየ ነገር ያርቃችኋል አይደለም። ትችላላችሁ፣ ሌላ እድልም አላችሁ። ድጋሚ ተነስታችሁ ድጋሚ ሻይን አፕ የምታደርጉበት የምትነሱበት ሞመንት ሌላም አላችሁ። ስለዚህ እንደዛ አስቡ። ህይወት አላበቃለትም። ኢንትራንስ ፌል አድርጋችሁ ህይወት አበቃለት ማለት አይደለም። አመሰግናለሁ። ቀናችሁ የተባረከው። ዛሬ በጣም አሪፍ ውጤት ካመጡ ልጆች ኢንቫይት አድርጌ ሻይ ቡና እያለን ስለምናወራ ቪዲዮን ጠብቁ። ይህን ቻናል ሰብስክራይብ እያደርጋችሁ ቆዩ። አመሰግናለሁ።